ሄሎ ጋይስ እንዴት ናችሁ? ዛሬ ደግሞ በዚህ ቪዲዮ የምናየው አንዳንድ እንደ ተማሪም ሆነ ሌላ ደግሞ ስራ ላይ ተሰማርታችሁ የምትገኙም ሰዎች የወር ገቢያችሁን ለማሳደግ ሊሆን ይችላል ለተለያዩ ነገሮች በትርፍ ጊዜያችሁ ልትሰራቸው የምትችሏቸው የቢዝነስ ሞዴሎችን እናያለን ማለት ነው። በዋናነት የኦንላይን ቢዝነስ ሞዴሎችን ነው የምናየው። ምክንያቱም አሁን ላይ ብዙ አመቺ ሁኔታዎች ስላሉ የኦንላይን ቢዝነስን ለማድረግ ተመራጭ የኦንላይን ቢዝነስ ማድረግ ነው። ቢካዝ ታይም እና ፕሌስ ሊሚቴሽን የለውም። አንድ የምትሰሩትን ሰርቪስ አለም ላይ ያለ ሰው ሁሉ አክሰስ ማድረግ ይችላል ማለት ነው። በጊዜም አይገደብም። ሶ ኦንላይን ቢዝነሶች ላይ አተኩረን እናያለን። ቪዲዮ በጣም ሊረዘም ስለሚችል ሁለት ፓርቶች አድርጌ ያዘጋጃለሁ። ስለዚህ ፓርት ዋንን በዚህ ቪዲዮ የምናይ ይሆናል። 10 የቢዝነስ ሞዴሎችን በዝርዝር እናያለን። ስለዚህ ከዛ በፊት ቢዝነስ ማለት ምን ማለት ነው ስንል ቢዝነስ ማለት አንድ ቫልዩ አለኝ ብሎ የሚያስብ ሰው ቫልዩን አቅርቦ የሰዎችን ፕሮብለም ሶልቭ ካደረገ በኋላ በምትኩ ደግሞ ሪዋርድ ወይም ደግሞ በገንዘብ ሊሆን ይችላል ፋይናንሻል ሪዋርድ ሲያገኝ ያ ቢዝነስ እንለዋለን ማለት ነው። ስለዚህ አት ዘ ኮር ኦፍ ኤቭሪ ቢዝነስ አት ዘ ሴንተር ኦፍ ኤቭሪ ቢዝነስ ሁሌም ፕሮብለም ሶልቪንግ አለ እና ቫልዩ ደግሞ ፕሮቫይድ ማድረግም አለ ማለት ነው። ስለዚህ ከዚህ ውጭ የሚደረግ ሌላን አይነት ቢዝነስ የለም። እና ብዙ ሰዎችን ደግሞ ኮንፊውዝ የሚያደርገው አሁን ላይ የቢዝነስ ኦፕሽኖች የቢዝነስ ሞዴሎች በጣም በርካታ ስለሆኑ የትኞቹ ሪል ናቸው የትኞቹ ደግሞ ስካም ናቸው የሚለው ብዙ ሰውን ኮንፊውዝ አድርጎት ይገኛል ማለት ነው። ስለዚህ አንዳንዱ ሰው ሙሉ በሙሉ ከዚህ ቢዝነስ ራሱን አቅቦ ያ ቢዝነስ ሊያስከትላቸው የሚችላቸው ሪስኮች ወይም ደግሞ የገንዘብ ማጣት የገንዘብ ሎስን ፕሪቨንት ለማድረግ ሲል ሙሉ በሙሉ እነዛን ቢዝነሶች ከመስራት ራሱን ይቆጥባል። ሁለተኛው ደግሞ ካታጎሪ እስካሞቹንም ሪሎችንም ሳይለይ አንድ ላይ ጀስት ያገኘውን ቢዝነስ ሁሉ እየሞከረ ከዛን ገንዘቡ የሚበላበት ሁኔታ አለ። ፕራክቲካሊ ይሄንን ብዙ ጊዜ አይተናል። እነዚህን ደግሞ የሚያደርጉት እስካም የሆኑ ቢዝነሶች ናቸው። ስለዚህ ሪሉን ከስካሙ ለይቶ ሪሉ ላይ አተኩሮ በእርግጥም ፕሮፊታብል መሆን ይቻላል። ቢኮዝ there are people out there making money by using those business model። ስለዚህ እነዛ ሰዎች ሜክ እስካደረጉ ድረስ እኛም ደግሞ ሜክ ማድረግ አይከብደንም እና አሪፍ ሁሉም ሰው ሊሰራበት ይችላል። እና ካፒታላቸው ደግሞ ስሞል የሆነ በትንሽ ካፒታል እንጀምራቸው የሚችሉ ቢዝነስ ሞዴሎችን እናያለን ማለት ነው። ተከተሉኝ። አንደኛው ኢኮመርስ ነው። ኢኮመርስ ማለት አንድ ሰው የሆነ ፊዚካል ፕሮዳክት ኤሌክትሮኒክስ ሊሆን ይችላል፣ የተለያዩ አልባሳት ሊሆን ይችላል፣ ፊዚካል ፕሮዳክት ቫልዩ ያቀርባሉ ብሎ የሚያስባቸውን የተለያዩ ኦንላይን ማርኬት ፕሌሶች ላይ በማቅረብ እነዚህም ታዋቂ የሆኑት ለምሳሌ ወርልድ ዋይድ ካየን አማዞን፣ ኢባይ የሚባሉ ፕላትፎርሞች አሉ። አሊኤክስፕረስ አለ። በሀገራችን ደግሞ ኮንቴክስት ስናይ እንደነ አልተስፋፉም እንጂ እንደነ ጂጂ ማርኬት ፕሌሶች አሉ። ዘመን ገበያ የሚባል ደግሞ አሁን እየመጣ ነው እና እነዛ ነገር ላይ ፊዚካል ፕሮዳክታችንን ካቀረብን በኋላ ሰዎች ያንን ሳይት ቪዚት ሲያደርጉ ሊገዙልን ይችላሉ ፕሮዳክታችንን። ስለዚህ አንደኛው የቢዝነስ ሞዴል ኢኮመርስ የምንለው ነው። ሁለተኛ ላይ የምናየው ደግሞ የቢዝነስ ሞዴል ድሮፕ ሺፒንግ ይባላል። ድሮፕ ሺፒንግ ማለት በሀገራችን ላይ በጣም ያልተለመደ የቢዝነስ ሞዴል ነው። ላይክ በጣም አልተስፋፋም ማለት ነው። ገና ጅማሬ ላይ ያለ ነው። ምክንያቱም የተለያዩ ሰው የለመደው ፊዚካሊ መገበያየት ስለሆነ እንደነዚህ አይነት ቢዝነስ ሞዴሎች ደግሞ ማህበረሰቡ ውስጥ ለማስረጽ ሰፊ ጊዜ ሊወስድ ስለሚችል ነው። እና ድሮፕ ሺፒንግ ማለት ሴሊንግ ፕሮዳክትስ ዊዛውት ኪፒንግ አን ኢንቨንተሪ ማለት ነው። ኢንቨንተሪውን አንይዝም ወይም ደግሞ ፕሮዳክቱን አንይዝም። ኢትስ ኤ ካይንድ ኦፍ ሪሴሊንግ ነው። ሪሴሊንግ ማለት የሆነ እቃ ከገዛም በኋላ አትርፈን ለሌሎች ሰዎች መሸጥ ማለት ነው። እና ይሄም የሱ ታይፕ ሆኖ ኢንቨንተሪውን አንይዝም። ላይክ ፕሮዳክቱ በእኛ እጅ አይደለም የሚገኘው። የሆነ ሰፕላየር አለ። ከዛ ሰፕላየር ላይ ያንን ፕሮዳክት ከወሰድን በኋላ ምን ወስደው እንትን ነው ኢሜጁን ሊሆን ይችላል፣ ቪዲዮን ሊሆን ይችላል። ፕሮዳክቱን ፊዚካሊ አንወስደውም። ከዛ በኋላ ያንን ሶሻል ሚዲያ ማርኬት ፕሌስ ወይም ደግሞ ኦንላይን ስቶር ራሳችን ክሬት ካደረግን በኋላ እዛ ስቶር ላይ እንለቀዋለን። ከዛ ገዢው ሲመጣ ያንን ዋጋ ከሰፕላየሩ ጋር እናገናኘዋለን። መጀመሪያ ገዢውን ከሰፕላየሩ ጋር እናገናኘውና ከዛ በኋላ የሰፕላየሩን ዋጋ ገዢው ይከፍለዋል። እኛ ደግሞ የምናገኘው ኮሚሽን አለ። ምክንያቱም ሰፕላየሩ ሴት ያደረገውን ፕራይስ አይደለም እኛ ምንለቀው ትንሽ ጨመር አድርገን ለምሳሌ 40 ብር ከሆነ ኦሪጂናል
ዋጋው 40 ብር ከሆነ እኛ ደግሞ 50 ብር አድርገን ነው ፖስት የምናደርገው። ከዛን ገዢው ሲገዛ በ40 ብር ይገዛል፣ እኛ ደግሞ በመሀል 10 ብር እናተርፋለን ማለት ነው። እና እንደነዚህን አይነት ነገሮች አሁን ላይ እየተስፋፉ ነው ያሉት። ወደፊት ደግሞ በከፍተኛ ሁኔታ እየተስፋፉ ይመጣሉ። ምክንያቱም የሆነ ነገር አልተለመደም ማለት እንደውም ሰፊ ፖቴንሻል አለ ማለት ነው። የሆነ የሁለት ጫማ ሻጮችን ታሪክ ማንሳት እንችላለን። ሁለት ጫማ ሻጮች የሆነ ካምፓኒ ይልካቸዋል ወደ አንድ ሶሳይቲ ይልካቸውና ያንን ጫማ እንዲያስተዋውቁና ሰው እንዲገዛላቸው እንዲያደርጉ ይልካቸዋል። ከዛ አንዱ ጫማ ሻጭ ሄዶ ወደ ሀገሩ ከተመለከተ በኋላ ሰዎች ጫማውን አያርጉም። አብዛኛው ሰው ባዶ እግሩን ነው የሚንቀሳቀሰውና እነዚህ ሰዎች ጫማ አይጠቀሙም፣ ስለዚህ ለእነዚህ ሰዎች መነገድ አያዋጣንም ብሎ ሪፖርት አደረገ። ሁለተኛው ደግሞ የግሮዝ ማይንድ ሴት ያለው ሰውዬ ካያቸው በኋላ እንደውም ሰፊ ጋፕ ስላለ ፖቴንሻል አለን ለእነዚህ ሰዎች ብንሸጥ ያተርፈናል ብሎ እንደዛ ሁለት አይነት ማይንድ ሴት ሊፈጠር ችሏል። ስለዚህ ይሄም አልተሰራበትም ማለት ትልቅ ጋፕ አለ። ስለዚህ ያንን ጋፕ ለመሸፈን ደግሞ ስንል ብዙ ስራዎችን መስራት እንችላለን። ሰው እንደዛ አድርገን ኮንሲደር ማድረግ እንችላለን። ሶስተኛው ኦንላይን ማርኬት አፊሊየት ማርኬቲንግ የሚባለው ነው ማለት ነው። ይሄ በሰፊው ሰምታችሁ ታውቃላችሁ። አፊሊየት ማርኬቲንግ ማለት አፊሊየት ማርኬቲንግ የሚሰጠው የተለያዩ ካምፓኒዎች አሉ ወይም ደግሞ ዌብሳይቶች አሉ። እነዛ ዌብሳይቶች ውስጥ ከገባን በኋላ እዛ ዌብሳይት ውስጥ ስልክ ሊኖር ይችላል፣ ላፕቶፕ ሊኖር ይችላል፣ የተለያዩ ፕሮዳክቶች ሊኖሩ ይችላሉ። ስለዚህ እነዛን ፕሮዳክቶች ሊንክ እንወስድና የተለያዩ ሶሻል ሚዲያዎች ላይ ዩቲዩብ ላይ ሊሆን ይችላል፣ ቲክቶክ ላይ ያንን ሊንክ ፖስት እናደርጋለን። ከዛ ሰው በዛ ሊንክ አማካኝነት የዛን ካምፓኒ ፕሮዳክት ከገዛ ከዛ ላይ የሆነ ያክል ፖርሽን ይታሰብልናል። ሶ ኢትስ ኦል አባውት ሪፈራል ሊንክ ነው። የሆነ ሪፈራል ሊንክ ወስደን ከዛን ያንን ፕሮሞት ማድረግ ነው። ሰው በሊንካችን አማካኝነት ገብቶ ከገዛ ከዛ ላይ ካምፓኒ ይከፍለናል ማለት ነው። እሱም አሁን ላይ ብዙም አልተለመደም ኢትዮጵያ ውስጥ፣ ግን ገና ይሰራበታል ተብሎ የሚታሰብ ኦንላይን ቢዝነስ ሞዴል ነው። አራተኛው ፕሪንት ኦን ዲማንድ ነው። ፕሪንት ኦን ዲማንድ ማለት ብዙ ጊዜ አልባሳት ናቸው። ሁዲዎች ሊሆኑ ይችላሉ፣ የተለያዩ ጫማዎች፣ ቲሸርቶች ሊሆኑ ይችላሉ። እነዚህን መጀመሪያ ሳይሰፉ በፊት ዲዛይናቸውን ፖስት እናደርጋለን። ዲዛይናቸውን ፖስት ካደረግን በኋላ ሰው ኦርደር ካደረገ በኋላ ፕሪንት ማድረጉ ደግሞ ይቀጥላል ማለት ነው። ስለዚህ መጀመሪያ ዲዛይኑን ከስተም ዲዛይኑን እንለቃለን። ገዢ ሲገኝ ፕሪንት ይደረጋል ያ ነገር። እነዚህ ሁሉ ነገሮች የሚደረጉ ሪስክን ለመቀነስ ነው። ምክንያቱም ቀድመን ያንን እቃ መንገዛ ከሆነ ከዛ በኋላ ገዢ ባያገኘስ፣ ሪስኩን ቀነሰን ያንን ዲዛይኑን ብቻ ፖስት በማድረግ ከዛ ገዢ ሲገኝ ደግሞ ወደ ፕሪንቲንጉ መግባት ይቻላል። ፕሪንት ኦን ዲማንድ አሁን ላይ በሰፊው እየተሰራበት የሚገኝ ኦንላይን ቢዝነስ ሞዴል ነው። አምስተኛ ዲጂታል ፕሮዳክትስ ናቸው። አሁን ላይ ፊዚካል ፕሮዳክቶችን ብቻ አይደለም መሸጥ የምንችለው፣ ሌላ አማራጭ አለ። ዲጂታል ፕሮዳክቶችን መሸጥ እንችላለን እና የተለያዩ ዳውንሎደብል አይተሞችን ሶሻል ሚዲያ ላይ በመልቀቅ ሰው ከዛን ዳውንሎድ ሲያደርጋቸው ከዛ ላይ ገቢ ማግኘት እንችላለን። ለምሳሌ አሁን ላይ ኢቡክስ አብዛኛው ሰው ፊዚካል የሆኑ መጽሐፍትን ላይክ መድረስ ይፈልጋል፣ መጻፍ ይፈልጋል። ግን ከዛ በኋላ ፕሪንቲንግ ውስጥ የሚል ነገር ያሳስበዋል፣ ወጪው ያሳስበዋል፣ እንዴት አድርጌ ዲስትሪቢዩት አደርጋለሁ የሚለው ነገር ያሳስበዋል። አሁን ላይ ቴክኖሎጂ ራሱ አቅልሎት ኢቡክ የሚባል ፕላትፎርም አለ። ስለዚህ የተለያዩ ኤሌክትሮኒክ ቡኮችን ከጻፍን በኋላ ዌብሳይቶች ላይ አማዞን ላይ ሊሆን ይችላል፣ የተለያዩ ዌብሳይቶች አሉ። እነዛን ነገሮች ከሸጥን በኋላ ከዛ በኋላ ሰው ዳውንሎድ ሲያደርግ ገቢ ማግኘት እንችላለን ማለት ነው። ስለዚህ ፊዚካል ፕሮዳክት ወይም ደግሞ መጽሐፍ ፊዚካሊ ጽፋለሁ ከዛ በኋላ ደግሞ ፕሪንት ሳደርግ ደግሞ ወጪ አወጣለሁ የሚለው ሀሳብ ቀርቷል። አሁን ላይ ኢቡክሶችን የመጽሐፍ አማራጭ መጥቷል። ይህንንም እንደ አንድ አማራጭ ማየት ይቻላል። ሁለተኛው ደግሞ ቴምፕሌትስ ናቸው። ቴምፕሌትስ ማለት ያልተጠናቀቀ የሆነ ድራፍት ማለት ነው። ያልተጠናቀቀ የሆነ ድራፍት ምክንያቱም ብዙ ሰዎች የሆነ ነገር ፍሮም ስክራች ለመስራት ላያመቻቸው ይችላል። ታይም ላይኖራቸው፣ ጊዜ ላይኖራቸው ስለሚችል የሆነ ዲዛይን ፍሬምወርክ እናዘጋጃለን ቀድመን። ቴምፕሌት ማለት የሆነ ነገር ፍሬምወርክ ማለት ነው። ለምሳሌ ሶሻል ሚዲያ ላይ ክሬት የሚደረግ ፖስት ከሆነ ክሬት የሚደረገውን ኮንቴንቱ ምናምን እኛ መጀመሪያ እናዘጋጃለን። ከዛ ሰውየው የሚፈልገውን የራሱን ሀሳብ ጨምሮበት ፖስት ያደርገዋል። ሌሎች ነገሮችም ላይ ለምሳሌ መጽሐፍ ሊሆን ይችላል። የዛን መጽሐፍ ዲዛይን ሙሉ በሙሉ ካዘጋጀን በኋላ
የፔጅ ነምበሩ ምናምን ሁሉ ነገር ኤዲት አድርገን ካዘጋጀን በኋላ ሰውየው ከዛም ኮንቴንቱን ይጨምርበታል። ስለዚህ አስቀድመን ፍሬምወርኩን ማዘጋጀት ማለት ነው። ከዛ ሰው ደግሞ እዛ ላይ አድ እንዲያደርግበት ይሄም የሰዎችን ታይም ኢነርጂ ስለሚቆጥብ ቴምፕሌቶችን ማዘጋጀትም አሁን እንደ አንድ ትልቅ ኦፕሽን መታየት ይችላል። ሌላኛው ኦንላይን ኮርሶችን መሸጥ ነው። ኦንላይን ኮርሶች በሚገርማችሁ ሁኔታ ዩደሚ ላይ የተለያዩ ዌብሳይቶች ላይ ኦንላይን ኮርሶችን መሸጥ ይቻላል። የተለያዩ ቱቶሪያሎች አሁን ቤት ለቤት ሄዶ ማስጠናት ስፔሻሊ የኮሮና ጊዜ ቤት ለቤት የሄዱ የሚያስጠኑ ሰዎች ኪሳራ ውስጥ ገብተው ነበር። ልጆቻቸውን የሚያስጠኑ ወላጆች ደግሞ ጭንቀት ውስጥ ገብተው ነበር። ከዛ በኋላ ግን የኦንላይን ቲዩቶሪንጎች ከዛ በኋላ እየተስፋፉ መጥተዋል እና ይሄም ደግሞ ያመጣው እድል አንድን ተማሪ ፊዚካሊ ለማስጠናት ስናስብ አንድ ተማሪ ወይም ደግሞ ቢበዛ 2 ተማሪ ነው ማስጠናት የምንችለው ፊዚካሊ። ግን ኦንላይን ላይ ግን የምናስጠና ከሆነ በተመሳሳይ ኢነርጂ ብዙ ተማሪዎችን ማስጠናት እንችላለን። ስለዚህ ኢነርጂያችንንም መልቲፕላይ ያደርግልናል። ሶ ኦንላይን ቲዩቶሪንግ አለ፣ በኋላ በሰፊው እሱ እናያለን። ኦንላይን ኮርሶችን ደግሞ መሸጥ ይቻላል። እነዚህ ዩቲዩብ ላይ ምናምን የሚለቀቁ ቱቶሪያሎችን ብዙ ጊዜ ትልቅ ገቢ ላይ ያስገኙ ይችላሉ። ግን ኦንላይን ኮርስ አድርገን ፕራይስ ሴት አድርገን የተለያዩ ዌብሳይቶች አሉ፣ ዩደሚ የሚባሉ አሉ፣ ብዙ አይነት ዌብሳይቶች አሉ። እነዛ ላይ ኦንላይን ኮርሶችን መሸጥ ከዛን የሆነ ገዢ ደግሞ ሲገኝ ከዛ ላይ ፕሮፊት ማግኘት ይቻላል። ሌላኛው ሚውዚክ ነው። ሚውዚክ ኢንዱስትሪ ላይ አሁን አብዛኞቹ ሙዚቀኞች ብታዩቸው ዩቲዩብ ላይ ብቻ አይደለም የሚለቁት። ጀስት የተለያዩ ፕላትፎርሞች አሉ። ስፖቲፋይ የሚባል አለ። ስፖቲፋይ አሁን ይከፍላቸዋል። ሰውም ደግሞ ስፖቲፋይ ላይ ሙዚቃ ለማዳመጥ የሚገባ ሰው የሜምበርሺፕ ክፍያን ከከፈለ በኋላ ነው የሚገባው። ስለዚህ ዳይሬክትሊ ያ ገቢ ደግሞ ለሙዚቀኞችም ስለሚሰጣቸው ያ ነገር የገቢ ምንጫቸውን ከተለያየ ዳይሬክሽን እንዲያገኙ ይረዳቸዋል። ስለዚህ ሙዚቃ ደግሞ የሚያዘጋጅ ሰው ኢቨን ስፒሪቹዋል ሶንጎች ሊሆኑ ይችላሉ፣ መዝሙሮች ሊሆኑ ይችላሉ። እነዚህን የተለያዩ ፕላትፎርሞች ላይ ስፖቲፋይ ላይ ሊሆን ይችላል፣ የተለያዩ መዝሙር የሚሸጥባቸው እንትኖች ላይ ካቀረብን በኋላ ሰው ዳውንሎድ ሲያደርግ ከዛ በኋላ ካምፓኒው ከዛ ነገር ላይ ትርፋችንን ያስብልናል ማለት ነው። ይሄም አንዱ አማራጭ ነው። ስለዚህ ዲጂታል ፕሮዳክቶችን መሸጥ ይችላሉ። 6ኛ ላይ ኮንቴንት ክሬተር መሆን ነው። ኮንቴንት ክሬሽን አሁን ላይ ብዙ ሰው እየነቃበት ያለና ወደዚህ ኢንዱስትሪ ደግሞ ብዙ ሰው ጆይን እያደረገ ያለበት ሲቹዌሽን አለ። ምክንያቱም ኮንቴንት ክሬሽን ስንል የሆነ ትምህርታዊ ቪዲዮ መልቀቅ ሊሆን ይችላል፣ ወይም ደግሞ ፖድካስቶችን ማዘጋጀት፣ ብሎጎችን መስራት፣ እነዚህን ሁሉ ነገር ያጠቃልላሉ። ይህን ኮንቴንት ክሬሽን ደግሞ የምናደርግባቸው ኮመን የሆኑ ፕላትፎርሞች አሉ። አንደኛው ዩቲዩብ ነው። ከዛ በኋላ ቲክቶክ አለ፣ ኢንስታግራም አለ፣ ፌስቡክ አለ። እነዚህ ዋና ሀገራችን ላይ የተለመዱ ኮንቴንት ክሬሽን ፕላትፎርሞች ናቸው። በእነዚህ ፕላትፎርሞች አማካኝነት ቪዲዮአችንን ፖድካስት በመስራት ብሎግ በመስራት ለሰዎች ማድረስ ሲሆን ከዛ ላይም ደግሞ ገቢ ማግኘት ይቻላል። ገቢ ደግሞ የሚገኝባቸው አማራጮች አንደኛ ፕላትፎርሙ ራሱ ሊከፍል ይችላል። አሁን ቲክቶክ፣ ዩቲዩብ ምናምን ፕላትፎርሙ የሆነ ያክል ኦዲየንስ ቢልድ ካደረጋችሁ በኋላ ይከፍላችኋል። ያ ብቻ አይደለም፣ ሌሎች አማራጮችም አሉት። ለምሳሌ ከአድ ከስፖንሰርሺፕ እና ከሜምበርሺፕ ገንዘብ ሜክ ማድረግ ይቻላል። አድ ማለት ብዙ ጊዜ ኢትዮጵያ ውስጥ ቪዲዮአችን ላይ አድ አይጨመርበትም፣ ግን የውጭ ሀገር ቪዲዮዎች ላይ ስንከፍታቸው ላይክ አዶች አሉት። ያ ምንድነው የሚያደርገው? በዛ አድ አማካኝነት ያ ኮንቴንት ክሬሽን ከካምፓኒው የሚከፈለው ክፍያ አለ። ግን ሀገራችን ላይ አልተለመደም ብዙ ጊዜ ይሄ አድ የምንለው ነገር ማለት ነው። ሁለተኛ ስፖንሰርሺፕ ነው። ስፖንሰርሺፕ ነው ብዙ ጊዜ ኢትዮጵያ ውስጥ የተለመደው። አሁን ታዋቂ የሆኑ ቲክቶከሮች፣ ኢንፍሉዌንሰሮች የሚጠቀሙበት አንዱ ስትራቴጂ ነው። አንድ ካምፓኒ አለ። ያ ካምፓኒ ከኮንቴንት ክሬተሩ ጋር ከተነጋገረ በኋላ ኮንቴንት ክሬተሩ ፐብሊሽ በሚያደርጋቸው ቪዲዮዎች ውስጥ የዛን ካምፓኒ ብራንድ ሎጎ ምናምን በማስገባት ሊሆን ይችላል። እንዲሁም ዳይሬክት ማስታወቂያ በማድረግ ከዛ በኋላ ከካምፓኒው ገቢ ይቀበላል ያ ኮንቴንት ክሬተር። ካምፓኒውም ደግሞ በዛ ኮንቴንት ክሬተር አማካኝነት ለዛ ሁሉ ኦዲየንስ አገልግሎቱም ፕሮሞት ያደርጋል ማለት ነው። ስለዚህ ስፖንሰርሺፕ አሁን ኢትዮጵያ ውስጥ በሰፊው የተለመደው ይሄ ነው። ከዛ ሜምበርሺፕ የሚባላል። ሜምበርሺፕ ደግሞ ለምሳሌ ዩቲዩብ ላይ አንዳንድ ኮርሶችን የሚያዘጋጁ ሰዎች 10 ቪዲዮ ቢያዘጋጁ 8ቱን
ፎር ፍሪ ሊያቀርቡ ይችላሉ። ከዛ በኋላ ሁለቱም ቪዲዮ ግን ለመክፈት የሆነ ክፍያ ያስፈልጋል እና እንደዛን አይነት ሜምበርሺፕ ማለት ያ ነው። ክፍያን ከፍለን ኦዲየንሱ ክፍያን ይከፍላል። ከዛ በኋላ ደግሞ የዛን ነገር አክሰስ ያገኛል። እና የስፖንሰርሺፕ እና ሜምበርሺፕ አድ ልዩነታቸው አድ ፕላትፎርሙ ነው ለኮንቴንት ክሬተሩ የሚከፍለው አድ ሲሆን፣ ስፖንሰርሺፕ ሲሆን ካምፓኒው ነው ለኮንቴንት ክሬተሩ የሚከፍለው። ሜምበርሺፕ ሲሆን ደግሞ ኦዲየንሱ ነው ለኮንቴንት ክሬተሩ የሚከፍለው ማለት ነው። ስለዚህ በእነዚህ አይነት አማራጮች ኮንቴንት ክሬሽን ላይ ገቢ ማግኘት ይቻላል። ሰባተኛው ደግሞ አሁን ላይ በጣም ትርፋማ እያደረገ ያለው የቢዝነስ ሞዴል ፍሪላንሲንግ ነው። ፍሪላንሲንግ ማለት ሴሊንግ ዮር ስኪልስ ኦንላይን ማለት ነው። የሆነ የምንተማመንበት ስኪል አለ፣ ያ ነገር ላይ ብዙ ነገር ሰርተናል፣ ኤክስፐርቲዙ አለን። ከዛን ያንን ስኪል ለሚፈልግ ሰው መሸጥ ማለት ነው። ለምሳሌ